ጤና ይስጥልኝ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የቀን የሰባት ሰዓት ዜናዎችን ይዘን ቀርበናል። በቅድሚያም አበይት ርዕሶቹን ነው። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ 28ኛ ዓመት የምስረታ በዓል መከበር ጀመረ። በተያዘው ዓመት ታህሳስ ወር ላይ ከለቡ ጅቡቲ አገልግሎት መስጠት የጀመረው የባቡር ትራንስፖርት አክሲዮን ማህበር በመስመሩ ለሚገኘው ማህበረሰብ ተጨማሪ የሥራ ዕድል ሊፈጥር ነው ተባለ። በዲሞክራሲያዊት ኮንጎ ሪፐብሊክ ያለውን ችግር ለመፍታት የተባበሩት መንግስታት ድርጅት በሚገባው መጠን አልተንቀሳቀሰም ሲሉ የሩዋንዳና የኡጋንዳ መሪዎች ወቀሱ። ግብጽ ከአየር ንብረት ለውጥ ጋር በተያያዘ ለአንድ ቀን የኃይል አቅርቦት ማቋረጧን የተመለከተ ዜናም ይዘናል። ከሰዓቱ ዜናዎች ጋር ደምስ መኩሪያ አብሬያችሁ ቆያለሁ። በቅድሚያም ወደ መጀመሪያው ዜና አልፋለሁ። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ 28ኛ ዓመት የምስረታ በዓል መከበር ጀምሯል። የምስረታ በዓሉ በኦህዴድ ጽሕፈት ቤት በፓናል ውይይት ነው በመከበር ላይ የሚገኘው። በውይይቱ የድርጅቱ ያስመዘገባቸው ድሎችና ያጋጠሙ ፈተናዎች እየተመከረባቸው ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ያለን ሲሆን ሪፖርተራችን ሙባረክ መሐመድን እንዳገኘነው ተጨማሪ መረጃ ይዘን እንመለሳለን። ወደ ቀጣዩ ዘገባ አልፋለሁ። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ያደረጉት ያለውን ተሳትፎ አጠናክረው እንደሚቀጥሉ የሃይማኖት ተቋማት ገልጸዋል። የታላቁ የህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽሕፈት ቤት በበኩሉ የሃይማኖት ተቋማቱ ያደረጉት ተሳትፎ ለግድቡ ግንባታ ስኬት ከፍተኛ እገዛ አለው ብሏል። ይድነቃቸው ሰማ አዘጋጅቶታል። ጥላውን ካሳ እንደሚከተል ያቀርበዋል። የታላቁ ህዳሴ ግድብ ግንባታ ከተጀመረበት ካለፉት 7 ዓመታት ወዲህ ህብረተሰቡ በቦንድ ግዢ በስጦታና ግድቡን በመጎብኘት የንቃት ተሳትፎ እያደረገ ነው። ከነዚህ መካከል የሃይማኖት ተቋማት ተጠቃሾች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግድቡ ግንባታ በሀገሪቱ ድህነትን ለማስወገድ እየተደረገ ላለው ጥረት ከፍተኛ ያገዛሉ ብላለች። ይሄ ግድብ የኢትዮጵያ የመነሳቷ ምልክት ሆኖ ነው የሚገኘውና ፋይዳው ሰፊ ነው ለኢትዮጵያ ህዝብ። ዛሬ ኢትዮጵያ ራስዋን ቀና ያደረገችበት ዘመን ስለሆነ ኢትዮጵያ እየተጠቀመበት ተዘጋጅታለች። በራሷ ገንዘብ ግድቡን በመገደቧ ለኢትዮጵያ ህዝብ ትልቅ ተስፋ እና አለኝታ ሆኖ ነው የሚታየው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም የግድቡ ግንባታ ከተጀመረበት አንስቶ በቦንድ ግዢ በስጦታና በሌሎችም ድጋፍ ማድረጉን ገልጿል። ምክር ቤታችን ትልቅ ንቅናቄ ነው የፈጠረው። እስከ ታችኛው የአደረጃጀት እርከን ድረስ ያለው የህዝብ ሙስሊሙ የነቃ ተሳትፎ ስታይ እጅግ በጣም የሚያበረታታ ነው። ከዚሁ ጎን ለጎን በክልሎች በዞኖች እና በወረዳዎች ባሉት በእኛ መዋቅሮች በቦንድ ግዢ በስጦታ የተለያዩ ስጦታዎችን በመስጠት በማበረታታት ከዛም ባለፈ ደግሞ ትልልቅ መሻይኮችና የኛ አመራሮች እኛ ሁላችንም ያለንበት ጉባ ድረስ በመሄድ ፕሮጀክቱ ያለበትን ሁኔታ በተደጋጋሚ ጎብኝተናል። ግድቡን በተመለከተ በተለያዩ መድረኮች የማስተባበር ስራዎች መሰራቱን የገለጸችው የኢትዮጵያ ካቶሊካዊት ቤተክርስቲያንም ድጋፏን አጠናክራ እንደምትቀጥል ነው የገለጸችው። ሲኖዶስ ወይም ደግሞ ኮንፈረንስ ጉባኤ ምንለው አለ። ይሄ ጉባኤ ቤተክርስቲያን የበላይ መሪ ነው። ተሰብስበው በመጀመሪያ ደረጃ እንደ ሀገር ቤተክርስቲያናችን የምታደርገው አስተዋጽኦ ምንድነው በሚል ተወያይተው አቅጣጫ ማስቀምጠው በሀገር ደረጃ የተወሰነ ውሳኔ የተገዛ ቦንድ አለ። ህዝቦቿ ምዕመናኖቿም በተለይ ደግሞ በተቋማቶቿ የሚሰሩ ሰራተኞችንም በማስተባበር ትልቅ ስራዎች ሰርተዋል። በአሁኑ ወቅት ግድቡ የደረሰበት ደረጃ ተስፋ ሰጪ ነው ያለችው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስም እስከ ግድቡ ግንባታ ማጠቃለያ ተሳትፎዋን አጠናክራ እንደምትቀጥል ገልጻለች። ህዳሴው ግድብ ከዚህ ቀደም ከተደረገው በላይ ገንዘብ ማዋጣት አለብን። በተለይ አሁን ተስፋ ሰጪ በሆነ ደረጃ ላይ በሚገኝበት ጊዜ
60-64% ሄዷል የሚለው ይሄ ትልቅ የሞራል መነቃቃትን የመንፈስ መነቃቃትን የሚፈጥር ነውና ስለዚህ መረባረብ አለብን ነው። የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽሕፈት ቤት የሃይማኖት ተቋማት እያደረጉት ያለው ተሳትፎ ለግድቡ ግንባታ ስኬት ከፍተኛ ያገዛል ብሏል። ለምክር ቤቱ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ ወዲህ ከ10.9 ቢሊዮን ብር በላይ ከተለያዩ የህብረተሰብ ክፍሎች ተሰብስቧል። ሀያ 8ኛ ዓመት የኦህዴድ የምስረታ በዓል በመከበር ላይ ይገኛል። ይህንኑ መነሻ በማድረግም የፓናል ውይይት ተካሂዷል። ውይይቱን ሲከታተል የቆየው ባልደረባችን ሙባረክ መሐመድ ተጨማሪ ማብራሪያ ሊሰጠን በቀጥታ መስመራችን ላይ ይገኛል። ሙባረክ እንደምን ዋልክ? እስኪ ዛሬ በፓናል ውይይቱ የተነሱት ዋና ዋና ጉዳዮች ምን ነበሩ? እንደምን ዋል ደምስ። እንግዲህ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ 28ኛ ዓመት የምስረታ በዓልን ምክንያት በማድረግ ዛሬ በዚህ በድርጅት ጽሕፈት ቤት አዳራሽ የፓናል ውይይት ተካሂዷል። በፓናል ውይይቱ ላይም እንግዲህ በዋናነት የተነሱት የድርጅቱ አመሰራራቸው ጉዞዎች ያስመዘገባቸው ድሎች እንዲሁም በአሁኑ ወቅት እየተስተዋሉ የሚገኙ ፈተናዎች በዋናነት ተነስተዋል። በዚህም ባለፉት 28 ዓመታት ኦህዴድ በሀገሪቱ በተመዘገቡ የኢኮኖሚ፣ የሰላም፣ የዲሞክራሲ እንዲሁም የማህበራዊ ድሎች በስተጀርባ ኦህዴድ ከፍተኛ አስተዋጽኦ ሲያበረክት የቆየ ድርጅት እንደሆነም ተነስቷል። ይሁን እንጂ ግን በአሁኑ ወቅት በተለያዩ ሁኔታዎች ውስጥ እየተስተዋሉ የሚገኙ ችግሮች እንዳሉም ነው የተነሳው። በተለይም ከየኪራይ ሰብሳቢነት አመለካከትና ተግባር የህዝቡን ጥያቄ በፍጥነት ለህዝቦች ጥያቄ በፍጥነት ምላሽ ያለ መስጠት፣ የወጣቶችና የሴቶች ተጠቃሚነትን በሚፈልግበት ደረጃ አለማሳደግ እንዲሁም ሌሎች ችግሮች በዋናነት ተነስተዋል። እነዚህን ችግሮች ለመፍታት ድርጅቱ ጥልቅ ተሃድሶ ማከናወኑንም ነው በዚህ ጋር ተሃድሶ ውስጥ ከገባ በኋላም ድርጅቱ የተለያዩ እርምጃዎችን መወሰዱን እነዚህን ችግሮች ለመፍታትም የተለያዩ የማስተካከያ እርምጃዎች መወሰዱንም ነው በጥናታዊ ጽሑፉ ላይ የተገለጸው። ከዚህም ጋር ተያይዞ የህዝቡን ጥያቄ ለዘመናት ሲንከባለሉ የመጡ የህዝቡን ጥያቄ ምላሽ ለመስጠት ኦህዴድ የተለያዩ ተግባራትን ከጥልቅ ተሃድሶ ማግስት ማከናወኑንም ተነስቷል። ይሁን እንጂ ግን አሁንም ኦህዴድ በርካታ ችግሮች እየተስተዋሉ እንደሚገኙ ኦህዴድ እነዚህን ችግሮች ለመፍታትም በትኩረት መስራት እንዳለበት የውይይቱ ተሳታፊዎች አንስተዋል። ሙባረክ ላደረስከን መረጃ በጣም አመሰግናለሁኝ። ወደ ቀጣዩ ዘገባ ያልፋለሁ። ከመደበኛ የቀለም ትምህርት ባሻገር ተጓዳኝ ዕውቀት ለማግኘት ጠንካራ የንባብ ባህል ሊጎለብት እንደሚገባ ተገልጿል። የብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ የንባብ ባህልን ለማዳበር የሚያስችሉ ተግባራትን እያከናወንኩ ነው ብሏል። የንባብ ሳምንት በሐዋሳ ከተማ እየተከበረ ይገኛል። ተጨማሪውን ሚካኤል ገዙ አዘጋጅቶታል። ኢትዮጵያ የበርካታ ዘመን ተሻጋሪ ስነ ጽሑፋዊ ቅርሶች ባለቤት ናት። ታዲያ ይህንን ሀገር በቀል ዕውቀት ፈትሾ ለመረዳትም ሆነ ስለ ዓለም ያለንን አረዳድ ለማሳደግ የንባብ ባህል መጎልበት ይኖርበታል። ሰላም ነው። እንዴት ነህ? ሰላም ነው አለ እግዚአብሔር ይመስገን። ተመስገን እባላለሁ። እሺ መጽሐፍ ታነባለህ? መጽሐፍ ብዙ ጊዜ አላነብም። ፊልም ምናምን ነው የምከታተለው እና መጽሐፍ ብዙ ትኩረት የለኝም ለመጽሐፍ። ለምን ደማ ታነበው መጽሐፍ? መጽሐፍ ልምድም የለኝም ከዚህ በፊት እኔ ብዙ ጊዜ የምከታተለው ፊልም ምናምን ነው እና ብዙ ልምድ የለኝም ከዚህ በፊት። በአንጻሩ ከንባብ ህይወት ለአንድም ቀን ተለይተው የማያውቁት የሐዋሳ ከተማ ነዋሪው አቶ ነጋሽ ወልደ ኪዳን ከመጽሐፍት ጋር ብርቱ ወዳጅነት አላቸው። ማንበብ ለሷቸው ያጋጣሚ ጉዳይ ሳይሆን የህይወታቸው አንዱ አካል ነው። በሐዋሳ ውስጥ ረጅም ዕድሜ ቆይቻለሁ ማለት ይቻላል። ከ80ው አጋማሽ ጀምሮ እነኚህ የታሰሩ መጽሐፍት እየታሸጉ የተቀመጡ እንዲያውም ያኔ ትንሽ ነበሩ። አሁን ግን ከፍ ያለ ቁጥራቸው ይሄዳል። እኔ ምንም ማድረግ አልችልም። ያለኝ ነገር ከመጽሐፍት ጋር ይሄ ነው። መጽሐፍት ትገዛለህ የሚባል ነገር ሊኖር ይችላል። አዎ እርግጥ ነው ገዛለሁ። አንዳንድ ማደርገው ብዙ ጊዜ በቤቴ ነው። ማደርገው ንባብ ሲሪየስበት ካልሆነ 3 ሰዓት ነው አቨሬጅ ሰዓት ነው ብዬ ገምታለሁ። እንደዚህ አይነቱን የንባብ ባህል ለማስፋት አንባቢው ላይ መነቃቃትን ለመፍጠር እንዲቻል የብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲም በተለያዩ የሀገሪቱ አካባቢዎች በመንቀሳቀስ የንባብ ልምድን ሊያመጡ የሚችሉ ተግባራትን ያከናውናል። በሐዋሳም ለአንድ ሳምንት የሚቆይ የንባብ ሳምንት ተዘጋጅቷል። ከዚሁ ከንባብ ሳምንት ዜና ሳንወጣ ተጨማሪ መረጃ ለመጠየቅ የኢትዮጵያ
አሲያን ማህበር ፕሬዝዳንት አቶ አበረ አዳሙን እዚህ ስቱዲዮ ጋብዘናል። አቶ አበረ ጥሪያችን አክብረው ስለመጡ በቅድሚያ በጣም አመሰግናለሁ። አመሰግናለሁ። ንባብ ለአንድ ማህበረሰብ ያለው ጠቀሜታው ይታወቃል፣ ከፍተኛ ነውና አሁን በኢትዮጵያ ያለው የንባብ ባህል እንዴት ይገለጻል? በኢትዮጵያ ያለው የንባብ ባህል በርግጥ ከህብረተሰቡ ብዛት ጋር ወደ 100 ሚሊዮን እና ከዚያም በላይ ይበልጣል ነው የሚባለው የኢትዮጵያ ህዝብ። ከዚያ ጋር ስናየው እንደገና ከትምህርት ተቋማት መስፋፋት ጋር በእያንዳንዱ ቀበሌ ገበሬ ማህበር ትምህርት ቤቶች አሉ። ከ40 በላይ የመንግስት ዩኒቨርሲቲዎች አሉ፣ የግል ተቋማትም አሉ። ከዚያ አንፃር ሲታይ ይህን ያህል ያደገ ነው የመጠቀ ነው መባል አይቻልም። ለዚህ የተለያዩ ምክንያቶችን መጥቀስ ይቻል ይሆናል። ነገር ግን ከነበረው የመነቃቃት ሁኔታ ደግሞ አለ። በዚህ የምናየው ምንድነው? በየመንገዱ መጽሐፍት አዟሪዎች አሉ። ከጥቃቅን ኪዮስኮች ጋር መጽሐፍት በብዛት ሲሸጡ ይታያሉ። ከዚህ ሁኔታ ሲታይ መነቃቃት አለ ነው። ነገር ግን ማህበራዊ ሚዲያው እና ሌሎችም ምክንያቶች ጋር ተያይዞ በኤሌክትሮኒክስ ሚዲያው መዘመን ምክንያት ሃርድ ኮፒ መጽሐፍትን ይዞ በእጅ የመታየት ጉዳይ ብዙም ነው። ፈረንጆችን በምናይበት ጊዜ አሁን ሀገራችን ሊጎበኙ የመጡ እንኳን እንግዶች ናቸው። እያንዳንዷን መንገድ እያንዳንዷን በሚደርሱባት ሁኔታ በጥልቀት ከማየት ይልቅ መጽሐፍ ይዘው ሲያነቡ ነው የምናያቸው። ባቡር ላይ ሊሆን ይችላል፣ አውቶቡስ ላይ ሊሆን ይችላል፣ መዝናኛ ቦታዎች ላይ። በእኛ ዘንዳ ግን ያንን በብዛት አናይም። በዚህ ረገድ ገና እንደሚቀረው ይታየናል። አሁን የሚደረጉ ጥረቶች አሉ። በተለይ በብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ በኩል የሚደረግ ጥረት አለ። የእናንተ ማህበር የንባብ ባህል በኢትዮጵያ እንዲዳብር በቀጣይ ምን ስራዎችን ያከናውናል? በጣም ጥሩ ነው። ሰው እንግዲህ እንደሚታወቀው ሰው አጭር፣ ጥቁር፣ ረጅም ሆኖ ይፈጠራል። ንባብ እንደገና አእምሮን ነው የሚፈጥረው። ይህንን አእምሮን እንደገና ለመፍጠር ትላልቅ አእምሮዎችን ለመፍጠር እንዲቻል ማህበራችን የኢትዮጵያ ደራሲያን ማህበር ሰኔ 30ን የንባብ ቀን ብሎ እንዲሰየምና ከሀገሪቱ መሪዎች የሃይማኖት አባቶች ጀምሮ ለተወሰነ ጊዜ እንዲያነቡ እያነበቡ ወጣቱ ትምህርት ቤቱ የሚዘጋበት ስለሆነ ሰኔ 30 የንባብ ባህል እንዲዳብር ለማድረግ በህዝብ ተወካዮች ምክር ቤት አዋጅ ሆኖ እንዲወጣልን ተገቢውን ጥረት እያደረግን ነው። መንግስትም ይሁን ታሰጥቶናል። ህጋዊ የማድረግ ጉዳይ ነው የሚቀረን። ተክተን እየሰራንበት ነው ያለነው። አቶ አበረ እዚህ ስቱዲዮ ድረስ በመምጣት ለጥያቄዎቻችን ማብራሪያ ስለሰጡን በጣም አመሰግናለሁ። እኔም እድሉን ስለሰጣችሁኝ በጣም አመሰግናለሁ። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ዜናዎቻችን እንደቀጠሉ ናቸው። ከአጭር መልእክት በኋላ በድጋሚ እንገናኛለን። መንፈስን በሚያድሱ ሳቢና ልብ አንጠልጣይ አጓጊና ተናፋቂ የእናንተ የተመልካቾችን ፍላጎት በሚያሟሉ አዝናኝ ድራማዎች እንመጣለን። ኢትዮጵያ ቴሌቪዥን መዝናኛ። ጤና ይስጥልኝ ክቡራን ተመልካቾች፣ ጨዋታ ከቴዲ ጋር ኢቲቪ መዝናኛ ገብቷል። እኛም እጅግ በጣም ደስ ብሎናል። ጨዋታ ከቴዲ ጋር በአርአያነታቸው የተመረጡ እንግዶችን ይጋብዛል፣ ያዝናናል፣ ቁም ነገር ያካፍላል። ጨዋታ ከቴዲ ጋር አዳዲስ ፕሮግራሞችን ጨምሮ ከፊት ለፊት ከጀርባ የግልጽነት ፈተናና እንዲሁም አዳዲሶቹን የጥያቄ መዘውርና ዝም አንልም የተሰኙ ፕሮግራሞችን ጨምሮ ሊያዝናናችሁ በመዘጋጀት ላይ ነው። በቅርብ ቀን በኢቲቪ መዝናኛ ላይ ጠብቁ። ጤና ይስጥልኝ ተመልካቾቻችን፣ እንደምታውቁት ተስማማሉ አልተስማማም ፕሮግራም ላለፉት 6 ዓመታት ከእናንተ ጋር አብሮ ቆይቷል። አሁን ደግሞ ኢቲቪ በጀመረው አዲስ የመዝናኛ ቻናል ላይ በልዩ አቀራረብ ይቀርብላችኋል። ከዚህ ቀደም ስንሸልማቸው የነበሩት ተወዳዳሪዎችን ወይም እንግዳ አድርገን የምናቀርበው ብቻ ነበር። ከዚህ በኋላ በሚኖረን በአዲሱ ቻናል ፕሮግራማችን ላይ ግን በዝግጅቱ ላይ የሚገኙ ታዳሚዎችና በየቤታቸው ይህን ፕሮግራም ተከታትለው ግምታቸውን ለሚያስቀምጡት ሁሉ ሽልማት የምንሰጥ በመሆኑ እንግዲህ በቅርብ ቀን በኢቲቪ የመዝናኛ ቻናል ጠብቁ። በተያዘው ዓመት ታህሳስ ወር ላይ ከለቡ ጅቡቲ አገልግሎት መስጠት የጀመረው የባቡር ትራንስፖርት አክሲዮን ማህበር በመስመሩ ለሚገኘው ማህበረሰብ ተጨማሪ የስራ ዕድል ሊፈጥር ነው። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ለኢቢሲ እንደገለጸው መንገደኞችን በቅርበት የበለጠ ተደራሽ ለማድረግ ለገሃር ላይ የትኬት መቁረጫ አገልግሎት መስጠት መጀመሩን አስታውቋል። ከዚህ ጋር በተያያዘ ተጨማሪ ማብራሪያ ሊሰጡን የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ዋና ዳይሬክተር ኢንጂነር ጥላሁን ሳርካን በቀጥታ የስልክ መስመራችን ላይ ናቸው። ኢንጂነር፣ የባቡር መስመሩ አገልግሎት መስጠት ከጀመረ እንግዲህ ወደ 82 ቀናት ያህል ተቆጥረዋልና እስካሁን ያለው አገልግሎት ምን ይመስላል? አመሰግናለሁ እንደተሰጠኝ እድል። እንግዲህ እንደተጠቀሰው 82 ቀናትን አስቆጥረናል። 2 አገልግሎቶችን ነው የምንሰጠው። አንደኛው ከሞጆ እስከ ጅቡቲ የወጪ እቃዎችን የመጫን አገልግሎት ነው። እንደገና ደግሞ ከጅቡቲም በተመሳሳይ መልኩ ኮንቴነሮች እስከ ሞጆ ድረስ በጭነት ይጓጓዛሉ። ሁለተኛው የመንገደኞች አገልግሎት ነው። የመንገደኞች አገልግሎትን በየ2 ቀኑ አንዴ ነው የምንሰጠው። ያ ማለት
ዛሬ ለምሳሌ ከለቡ ወደ ጅቡቲ ባቡር የተነሳ እንደሆነ ከጅቡቲ ወደ ለቡ ነገ ይመለስና ከነገ ወዲያ ደግሞ በተመሳሳይ መንገድ ወደ ጅቡቲ ይቀጥላል ማለት ነው። በዚህ መልኩ ኦፕሬሽኑ በየቀኑ መንገደኞችን በተመለከተ አሁን እስከ 1000 መንገደኞችን ከለቡ አንስቶ ከአዳማ ድሬዳዋ እያሳፈረና እያወረደ መሄድ ጀምሯል ማለት ነው። የጭነት አገልግሎትንም በተመለከተ በየቀኑ 53 ኮንቴነሮችን የሚያነሳ አንድ ባቡር ከጅቡቲ ወደብ ወደ ሞጆ ይመጣል። ከሞጆ ደግሞ ተመላሽ ኮንቴነሮችን ጭኖ ወደ ጅቡቲ ይሄዳል ማለት ነው። በዚህ መልኩ እስካሁን ድረስ በ82 ቀናት ከ4000 በላይ ባለ 40 ፊት ኮንቴነር የሚባሉትን ለማንሳት ችለናል። ይሄ በንግዱ ማህበረሰብ በጅቡቲ ላይ የሚኖረውን የወደብ ቆይታ ጊዜ በማሳጠር ከፍተኛ አስተዋጽኦ እንዳደረገ ይታመናል ማለት ነው። ኦፕሬሽኑ በአጠቃላይ ኢንጂነር ምናልባት እየተደማመጥን ከሆነ አሁን የባቡር ትራንስፖርት አገልግሎቱ ለአካባቢው ማህበረሰብ ተጨማሪ ገቢ እንዲፈጥር ይደረጋል የሚል ተነስቷልና እንዴት ነው ገቢ እንዲፈጥር የሚደረገው? በሶስት መልክ የስራ እድል ይፈጥራል። አንደኛው በኢትዮ ጅቡቲ መስመር ላይ ባሉት 19 የባቡር ጣቢያዎች እስከ 3000 ሰው የመቅጠር እቅድ ይዘን እየሰራን ያለ ነው። ሁለተኛው መስመሩና መንገዱ የሚቆራረጥባቸው ብዙ ቦታዎች አሉ። ወደ 158 የሚደርሱ የመንገድ ማቋረጫ ቦታዎች ሀዲዱን እያቋረጡ ከአንድ ቀበሌ ወደ ሌላ ቀበሌ ህብረተሰቡ የሚንቀሳቀስባቸው እንዲሁም እንስሳት የሚያቋርጥባቸው ቦታዎች አሉ። እነዚህም ቦታዎች ማህበረሰቡን በማሳተፍ በየአካባቢው የሚገኙትን ወጣቶች በመቅጠር ባቡር መስመሩን እንዲጠብቁና የሚያቋርጡ እንስሳትን ከቦታው በማራቅ ጥንቃቄ እንዲያደርጉ እየሰራ እንገኛለን። በዚህ መልኩ ወደ 500 የሚደርሰው የሰው ኃይል በየአካባቢው ለመቅጠር አሁን ኮሚቴ አቋቁመን እየተሰራ ይገኛል ማለት ነው። ሶስተኛው የስራ እድል በባቡር ጣቢያዎች ላይ ባሉት ባዶ ቦታዎች ከንግዱ ማህበረሰብ ጋር ሆነን የአካባቢ ልማቶችን በማካሄድም የሚፈጠር የስራ እድል አለ። በዚህ መልኩ 3 አይነት የስራ እድሎችን ለመፍጠር እየሰራን ስለሆነ በተጨባጭ ግን አሁን እየተቀጠሩ ያሉት የደህንነትና የጥበቃ ሰራተኞች በመስመሩ እየተቀጠሩ መሆኑን ለማረጋገጥ ፈልጋለሁኝ። ኢንጂነር ካለን ሰዓት አኳያ አሁን አዲስ አበባ ላይ የትኬት አገልግሎት መስጠት እንደተጀመረ ተገልጿል። በተለይ ለጋር አካባቢ ላይና የትኬት አገልግሎቱ ምንድነው የሚመስለው? ትኬት እንግዲህ በክፍት በሆነባቸው የባቡር ጣቢያዎቻችን ላይ የትኬት መስኮቶች አሉ። ነገር ግን አሁን ለአዲስ አበባ ከአዲስ አበባ ወደ ጅቡቲም ሆነ ወደ ድሬዳዋ እንዲሁም ወደ አዳማ መሄድ ለሚፈልጉ መንገደኞቻችን ከማዕከል ከተሞች ከከተማ አካባቢዎች ወደ ለቡ መሄዱ በራሱ እስከ 50 ብር ያስከፍላቸዋል። ይሄን ሁኔታ ለመቅረፍ መጀመሪያ እዚህ ስቴዲየም አካባቢ ቦታውን በትክክል ለመጥቀስ ለጋር ላይ ለአዲስ አበባ ቀላል ባቡር በተከፈተው የቲኬት ሱቅ እየተጠቀምን አገልግሎት ለመስጠት ለጋር ላይ ከፍተናል። ይሄንን መንገደኞቻችን በዚህ አጋጣሚ እንዲያውቁልን እፈልጋለሁ። በተመሳሳይ የመንገደኞችን የጉዞ ፍላጎት እያየን መገናኛ ላይ፣ ቃሊቲ ላይ፣ ጦር ኃይሎችም ላይ ለመክፈት እንሰራለን። ይሄ ተደራሽነትን በተመለከተ ለመግለጽ እንፈልገው ነው። ኢንጂነር ጥላሁን ስለሰጡን ማብራሪያ በጣም አመሰግናለሁኝ። ወደ ቀጣዩ ዘገባ ያልፋለሁ። በአዲስ አበባ ዩኒቨርሲቲ የሳይንስና ቴክኖሎጂ ኢንስቲትዩት የባዮሜዲካል ኢንጂነሪንግ የድህረ ምረቃ ተማሪዎች የትምህርት ጊዜያቸውን በአግባቡ ቢጨርሱም በመምህራን እጥረት ምክንያት መመረቅ አለመቻላቸውን ገልጸዋል። የዩኒቨርሲቲው አስተዳደር ችግሩን ለመፍታት እየሰራው ነው ብሏል። ሪፖርተራችን ተመስገን ሽፈራው ተከታዩን ዘገባ አዘጋጅቷል። በአዲስ አበባ ዩኒቨርሲቲ የባዮሜዲካል ኢንጂነሪንግ ትምህርት ክፍል የድህረ ምረቃ መርሃ ግብር ተማሪ የሆነው አድማሱ አባተ የትምህርት ክፍሉን በ2007 ዓ.ም ነው የተቀላቀለው። ክፍሉ የሚሰጠውን ትምህርት ተከታትሎ ለመጨረስ የ2 ዓመት ከመንፈቅ ጊዜ የሚወስድበት ቢሆንም እርሱና መሰል ጓደኞቹ በትምህርት ክፍሉ በቂ መምህራንና የጥናታዊ ጽሑፍ አማካሪዎች ባለመኖራቸው ምክንያት እስካሁን መመረቅ አለመቻላቸውን ይገልጻል። የስታፍ እጥረት ወዴት ወሰደው? ተማሪዎች በወቅቱ ፕሮፖዛላቸውን አያቀርቡ ያሉት ስታፍ እጥረት ስላለ በዚህ ላይ ጥሩ እንትን ያላቸው ወይም ደግሞ ፒኤችዲያቸውን ሰርተው አድቫይዝ ሊያደርጉ የሚችሉ ጥቂት ስታፎች ስለሆኑ ይገፋል። 2007 ብሪጅ ነበረኝ፣ 2008 ኮርሱ አለቀ፣ 2009 ጨርሼ ማለቅ ነበረበት።
እንደ ወጣት አድማስ ሁሉ በትምህርት ክፍሉ ትምህርታቸውን እየተከታተሉ የሚገኙ ተማሪዎችም በትምህርት ክፍሉ በተለይ ከጥናታዊ ጽሑፎች ጋር በተያያዘ ከፍተኛ ችግር መኖሩን ይገልጻሉ። ይህም ትምህርታቸው ላይ እክል እየፈጠረና ወደ ተስፋ መቁረጥ እየመራቸው መሆኑን ይናገራሉ። አሁን የኔ ባቾች መመረቅ የነበረባቸው ላስት ይር ነበረ። ባለፈው አመት ነበር መመረቅ የነበረብን እና አልተመረቅንም። ከኛ ባች ምንም ተማሪ የተመረቀ የለም። ፕሮፖዛል ዲፌንስ አድርገን የፕሮፖዛል ብሩም ተለቆ ስራዎች መሰራት ነበረባቸው። ጥናቶቹን መጀመር ነበረብን። ግን ምንም ቁጭ ብለን አለና እኔ አሁን ለምሳሌ ቶሎ ተመርቄ ቶሎ ወደ ስራዬ መግባት ፈልግ ነበረ። ኦልሞስት ግን እየተሳካልኝም አይደለም። ተስፋም ቆርጬ ትቼዋለሁ ማለት ይቻላል። በአዲስ አበባ ዩኒቨርሲቲ ሳይንስና ቴክኖሎጂ ኢንስቲትዩት የአካዳሚክስ ጉዳዮች ኃላፊ ዶክተር ደረጃ ለማርያም የተጠቀሰው ችግር መኖሩን አምነው ለችግሩ የተለያዩ ምክንያቶችን ዘርዝረዋል። በዚህ ሂደት ውስጥ የተማሪው ሚና አለ፣ የሲስተሙ ሚና አለ፣ የአድቫይዘሮች ሚና አለ። የሳይንሱ ደግሞ ሳይንሱን እያወቅነው በመጣን ቁጥር ነው ነገሮች እየጠሩ የሚመጡት። አይ ቲንክ ከነዚህ ሁሉ የሚመጡ ቻሌንጆች አሉና ኤግዛክትሊ ይሄ ከዚህ ነው ብሎ መለየት ቢከብድም በአጠቃላይ ግን ደምረን ስንመለከተው መዘግየቶች ይኖራሉ። በዩኒቨርሲቲው በምክትል ፕሬዝዳንት ማዕረግ የሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ኢሳያስ ገብረ ዮሐንስ ዘርፉ ለሀገሪቱ አዲስ በመሆኑና በቂ ተማሪ ሰው ኃይል ባለመኖሩ ምክንያት የተከሰተ ችግር መሆኑን ጠቅሰው የተነሳውን ችግር ለመፍታት በቀጣይ የተለያዩ የመፍትሄ እርምጃዎችን እንደሚወስዱ ተናግረዋል። በዋናነት የአድቫይዚንግ ስራው የሚሰራው በሁለቱ ባለሙያዎች ነው። ብዙ ስታፎች ውጭ ልከን እያስተማርን ኔዘርላንድስ ይሄዳሉ፣ ፊንላንድ ይሄዳሉ፣ ሳውዝ አፍሪካ ይሄዳሉ የኛ ስታፎቻችን ማለት ነው። ስለዚህ እነዚህ ሲመጡ ትልቅ አቅም ነው የሚፈጥርልኛ። በተለያዩ ክልሎች የሚገኙ የፌዴራል ዩኒቨርሲቲዎች መሰል የትምህርት መርሃ ግብሮችን ለመክፈት ቅድመ ዝግጅት ላይ መሆናቸውን ካገኘነው መረጃ ለማወቅ ችለናል። አዲስ አበባ ዩኒቨርሲቲ እንደ አንጋፋነቱ በቂ የተማረ ሰው ኃይልን ከማፍራት በዘለለ ለመሰል ዩኒቨርሲቲዎች ድጋፍ የሚሆኑ መምህራንን ማፍራት ስላለበት ከዘርፉ አስፈላጊነት አንጻር ችግሩን ለመቅረፍ በይበልጥ መስራት ይጠበቅበታል። ይህ የብዝሃነትና የህዳሴ ድምጽ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከአጭር መልእክት በኋላ ዜናዎቻችን ይቀጥላሉ። የግብጽ ፕሬዝዳንታዊ ምርጫ ዛሬ ተጀምሯል። ዛሬ የተጀመረው ሁለተኛው የሀገሪቱ ፕሬዝዳንታዊ ምርጫም ለ3 ቀናት የሚቆይ ነው ተብሏል። የግብጽ ፕሬዝዳንታዊ ምርጫ አሁን ሀገሪቱን እየመሩ ያሉት በፕሬዝዳንት አልሲሲና በሙሳ ሙስጠፋ መካከል የሚካሄድ ነው። ይሁን እንጂ አሁን ተፎካካሪ ሆነው ለምርጫ የቀረቡት ሙሳ ሙስጠፋ የፕሬዝዳንት አልሲሲ ጠንካራ ደጋፊ ናቸው እየተባለም ነው። በቀጣይ የሚመረጠው የግብጽ ፕሬዝዳንት ታዲያ በተለያዩ ጊዜያት የሽብር ጥቃት የምታስተናግደውን ግብጽን ደህንነቷን የተጠበቀ አድርጎ የመምራትና ሌሎች ከባድ ኃላፊነትም ይጠበቅበታል እየተባለ ነው። የምርጫ ውጤቱም እስከ ፈረንጆቹ ሚያዝያ 2 ቀን ድረስ ይፋ እንደሚደረግ ተጠቁሟል። ዘገባው የዩሮ ኒውስ ነው። በሶማሊያ ሞቃዲሾ በመኪና ላይ የተጠመደ ቦምብ ፍንዳታ 3 ሰዎችን ለህልፈት ዳረገ። ቦምቡን ያጠመደው ግለሰብም በከተማ ሞቃዲሾ በፓርላማና የሀገር ውስጥ ሚኒስቴር የፍተሻ ጣቢያ አቅራቢያ ላይ ራሱን አጥፍቷል ነው የተባለው። የሶማሊያ ፖሊስ እንዳስታወቀው እስካሁን ለጥቃቱ በሶማሊያ የሚንቀሳቀሱ አሸባሪ ቡድኖች አልቃይዳም ሆነ አልሸባብ ኃላፊነቱን የወሰደ ቡድን የለም ተብሏል። ሶማሊያ በተለያዩ ጊዜያት በቦምብ ፍንዳታ በበርካታ ንጹሃን ዜጎቿ ላይ ጉዳት እየደረሰ ነው። ሲጂቲኤን እንደዘገበው በዲሞክራሲያዊት ኮንጎ ሪፐብሊክ ያለውን ችግር ለመፍታት የተባበሩት መንግስታት ድርጅት በሚገባው መጠን አልተንቀሳቀሰም ሲሉ የሩዋንዳና የኡጋንዳ መሪዎች ወቀሱ። የወቅቱ የምስራቅ አፍሪካ ማህበረሰብ ሊቀመንበርና የሩዋንዳ ፕሬዝዳንት ፖል ካጋሜ የኡጋንዳቻቸው የሪው ሙሴቬኒ የሀገሪቱን ችግር በጋራ ለመፍታት በሚቻልበት ጉዳይ ላይ ውይይት አድርገዋል። በሀገሪቱ ከሚገኘው የተባበሩት መንግስታት ድርጅት የኮንጎ የሰላም ልዑክ ጋር ውይይት በማድረግ ለችግሩ መቋጫ እንደሚፈለግ የሩዋንዳው ፕሬዝዳንት ፖል ካጋሜ ተናግረዋል።
እየሞከርን ያለነው በፍጥነት በሀገሪቱ ላለው ችግር መፍትሄ ማምጣት ላይ ነው። የዚህ አካል ለመሆን ሁለታችን መክረናል። በሀገሪቱ ካለው የተባበሩት መንግስታት ድርጅት ጋርም ለመስራት ፍላጎት አለን። በዲሞክራሲያዊት ኮንጎ ሪፐብሊክ የተሰማራው የሰላም ተልዕኮ በድርጅቱ ታሪክ ለረጅም ጊዜ የቆየ ቢሆንም በሀገሪቱ ያለውን ግጭት ማስቆም አልቻለም ነው የተባለው። ለበርካቶች እንግልት የሆነውን ችግር ለመቅረፍ ሩዋንዳና ኡጋንዳ በመካከላቸው ያለውን ልዩነት ወደ ጎን አድርገው እንደሚሰሩ የኡጋንዳው ፕሬዝዳንት ዮሪ ሙሴቬኒ ገልጸዋል። በዚህ ጉዳይ የተሳተፉ ያሉ አካላት ሲቀራረቡ በርካታ ብዥታዎች ይቀርፋሉ። የብዥታቸው ምንነት ቀርበህ ስትመለከተው ያን ያህል ተጨባጭ አይደለም። በሀገሪቱ ያገረሸውን ፖለቲካዊ አለመረጋጋት ተከትሎ 40,000 ዜጎች ባለፉት 3 ወራት ወደ ኡጋንዳ መሰደዳቸውን የቻይና ዓለም አቀፍ የቴሌቪዥን መረብ ሲጂቲኤን ዘግቧል። በሩሲያ የሳይቤሪያ የከሰል አምራቿ ከተማ ኬሜሮቭ በአንድ የንግድ መዝናኛ ህንፃ ላይ በተነሳ እሳት ቢያንስ 48 ሰዎች ሞቱ። ከተጎጂዎቹ መካከል 41 የሚሆኑት ህፃናት ሊሆኑ እንደሚችሉ እየተነገረ ሲሆን 16 ሰዎች ደግሞ እስካሁን አልተገኙም። በማህበራዊ ሚዲያዎች የተለቀቁ ቪዲዮዎች በአደጋው ወቅት ሰዎች ከህንፃ ላይ በመስኮት ሲዘሉ ያሳያል። የአደጋው መንስኤ በመጣራት ላይ ነውም ተብሏል። 600 የሚሆኑ የአደጋ ጊዜ ሰራተኞች ለ17 ሰዓታት ተጎጂዎችን የማትረፍ ስራ ሲሰሩ ቆይተዋል ተብሏል። ቢቢሲ እንደዘገበው ከኢትዮጵያ ዜናዎቻችን እንደቀጠሉ ናቸው። የአየር ንብረት ለውጥ ተጽዕኖ ለመከላከል ሀገራት የተለያዩ ተግባራትን እያከናወኑ ይገኛሉ። እንደ ሲጂቲኤን ዘገባ ግብጽ ይህንን ተጽዕኖ ለመከላከል የኃይል አቅርቦቷን ለአንድ ቀን አቋርጣለች ተብሏል። ነጻነት ወርቁ ተጨማሪ ዘገባ አላት። እንደ ኤሮፓያን አቆጣጠር በ2007 በአውስትራሊያ ሲድኒ ለአንድ ሰዓት ያህል መብራትን በማጥፋት አካባቢንና ተፈጥሮን ለመጠበቅ ግለሰቦችን፣ ማህበረሰቡን፣ የንግድ ተቋማትንና ሌሎችንም የማበረታታት ስራ ለመጀመሪያ ጊዜ ተከናወነ። ከዚያን ጊዜ ጀምሮ በ187 ሀገራትና ግዛቶች የሚገኙ ከ7000 በላይ ከተሞች በአመት ለአንድ ጊዜና ለአንድ ሰዓት መብራትን በማጥፋት ለተፈጥሮ ሊደረግ የሚገባውን እንክብካቤ ይዘክራሉ። የግብጿ ካይሮም ሻማን በማብራትና የተለያዩ ባህላዊ ጨዋታዎችን በማድረግ ከተሞቹን ተቀላቅላ ተፈጥሮን አስባለች። برج القاهرة هو معلم أساسي لينا. የካይሮ ህንጻ በግብጻውያን ዘንድ ትልቅ ግምት የሚሰጠውና ልዩ ስፍራ ያለው ነው እና መብራቱ ሲጠፋ ሁሉም ሰው ያስተውላል። ስለዚህ ተፈጥሮን የመጠበቅ ኃላፊነት እንዳለብንም የሚያስገነዝብ ነው። በዝግጅቱ ላይ ስለ አየር ንብረት ለውጥና ሊደረግ የሚገባው ጥንቃቄን በተመለከተ ግንዛቤን የሚጨምሩ መርሃ ግብሮችም ተካተዋል። ሁሉም በግብጽ ውስጥ የሚገኙ ዩኒቨርሲቲዎች በዝግጅቱ ተሳትፈዋል። የአካባቢ ጥበቃ ሚኒስቴር መስሪያ ቤቱ ከተማሪዎቹ ጋር የተለያዩ ዝግጅቶችን አከናውኗል። በዓለም ላይ ይህ በጣም ጠቃሚው ሰዓት ነው። ለግብጽ ሁላችንም አንድ ላይ እንሆናለን። በጣም ጠንካራ የሚያደርገው ነገር ለፍቃደኝነት መስራት መቻላችን ነው። ምንም አይነት ፖለቲካዊ ጉዳዮች አይቀላቀሉበትም። እኛ በማህበረሰቡ ዘንድ ያለውን ግንዛቤ መጨመር እንፈልጋለን። በቅርቡ የዓለም ባንክ ባወጣው መረጃ መሰረት 143 ሚሊዮን ሰዎች በአየር ንብረት ለውጥ ምክንያት ከመኖሪያቸው እንደሚፈናቀሉ ያሳያል። ይህን ተከትሎም የተለያዩ መገናኛ ብዙሃን ሀገራት ከምን ጊዜውም በላይ ትኩረት ሰጥተው ሊሰሩበት የሚገባ ጉዳይ እንደሆነ በዘገባቸው አስፍረዋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ለቀን 7 ሰዓት የያዝናቸው ዜናዎችን ይመስላሉ። ከዜናዎቹ ጋር ደምስ መኩሪያ አብሬያችሁ ቆየው። ከቀሪ ዝግጅቶች ጋር መልካም ጊዜ